ሰምኛለሽ አንቺ ባለጌ ልጅ ሁለተኛ ስለልጅ አንድ ነገር ስናገር ቢሰማሽ እገልሻለሁ አረቲ እባክሽ ልቀቂኝ የሰረቅሽውን ዕቃ ሳታመጪ ወዴትም አትሄጂም ምክንያቱም ደግሞ አምኛ አጽጂ ያልኩሽ ቦታ ነበር ዕቃዬን ያስቀመጥኩት እትዬ ልቀቂኝ ሊሆን ይችላል ግን ደግሞ ነው ያንቺን ዕቃ በጭራሽ አልነካውም ከፈለግሽ እንዳባለፈው ፈትሽኝና ቼክ አድርጊ በሰላም ካልሰጠሽኝ መፈተሽ የት ይቀራል አንቺ ሌባ ሰላም እንዴት ቆየታችኋል ውድ ቤተሰቦች ዛሬ እንግዲህ በእንግዳ ድራማ ተመልሰናል እንግዳ ድራማ አወዛጋቢነቱ እንደቀጠለ ነው የሄለን ጉዳይ እያለቀ አይደለም ያው እንደለመደችው ዛሬ መቃዋን አንስታ የኑን ኪስ ውስጥ ጨምራባት ነበር ከዚህ በፊት ያው ዛሬ ደግሞ እሷ ናት የወሰደችብኝ ያዙ ይልቀቁኝ እያለች ነው በሌላ በኩል ደግሞ ያው መሲና ኖኖ እሷ እንዳልወሰዱ እነሱ እንደማይወስዱ እርግጠኛ ስለሆኑ ስራውን ተንኮሏን ግፋን ስለሚያውቁ በደንብ አድርገው እየተከራከሯት ይገኛሉ ግን መኩ ይሄንን ማመን አልቻለም ምክንያቱም ሰሞኑን በኖኖ ላይ እያየው ያለው ነገር ትንሽ አወዛጋቢ ነገር ስላለበትም ከዛም የተነሳ ሴትዮንም አምኗት ይሁን ብቻ አላቅም በብዙ መንገድ ብቻ ግጭቶች ብጥብጦች ተነስቷል ማለት ነው የዛሬ ክፍል ትንሽ ያወናብዳል ግራ ያሰኛል እስከ ፍጻሜው ድረስ አብረን እንቆይ ምን እናያለን ምን እንመለከታለን አብረን እንቆይ እና ፍቅር በምን መንገድ ነው የሚገለጸው ፍቅር ካፍሽ ቃላውተሽ ስለወራሽ ብቻ አይደለም እውነተኛ ፍቅር የሆነ ነፍስ ለነፍስ ትጓቢያለሽ አለ አይደል የሆነ ልትናገር ያሰብሽውን ነገር ሳትናገር የሆነ ሰው ሲረዳሽ ከዛ ደግሞ መተማመንና መከባበር መቻል ነው የፍቅር ትልቁ ጉልበቴ እንጂ ጊፍት ስለሰጠሽ ስለተሳሳቅሽ ስለተጫወተሽ አይደለም አራው ደዛ እኔም ወደ ፍቅረኛ ሁሌም ስጦታ እንዲሰጠኝ ፈልጋለሁ እንዲንከባከበኝ እንድንዝናና ያለውን ብር በሙሉ ነው ሊመጣት አለበት አንቺ ኩስ ነው የሚገዛሽ ማለት ነው እውነተኛ ፍቅር ሲሆን ግን ነፍስሽን ነው የምትሰጪው በቃ ገንዘብ ምናምን ተራ ነገር ነፍስ ገባሽ ነፍስ ነው የሆነ ከሰው ሁሉ ርቃችሁ ሌላ ቦታ መስመር እስኪመስላችሁ ድረስ በመሃላችሁ ሰላም ይሰፍናል ምንም አይነት ችግር መፍትሄ አይጠፋለት አንተ ቀይ ሁሉ ነገር ከየት ተማርከው ከኛ ተደብቀህ ፍቅረኛ ነበርክ እንዴ ቤተሰቦች እዚህ ጋር እንግዲህ አዶኒ ፍቅሩን የገለጸበት መንገድ ዋው በጣም የሚደንቅ ሀሳብ ነው የሚገርም ነገር ነው የተናገረው ያው እንደምታዩት ኤልሹ እሱ እንደምትወደው እንዲያውቅ እንዴት ነው ባንዴ እንደዚህ ልትሆን የቻለችው እንዴት ነው እንደዚህ ማስመሰል የምትችልበት ለዛውም ካልጠፋ ሰው ከዛ ዱርዬ ጋር ትሆናለች እንዴት ቆይ እኔ ምንድነው ያሳጣዋት ነገር ለምን እንደምትወደኝ ያስመሰለች በዛ ላይ የሷን ያህል የወደድኩት አንድም ሴት እንደሌለች እያወቀች እንዴት ነው በእኔ ላይ እንደዚህ የጨከነችው ቆይ ምን ባስቀይማት ነው ትውጪ ለምን እንዴት ነው እሷን መጥላት የምችለው የውሸት ጠልቻታለሁ ብዬ ራሴን በማሳመን አይ እንደዛም አይሆንም የሆነ እሷን መጣላበት መንገድ ይኖር ቤሉል በቃ ተዋት እሷ አትሆንም ራስን ልብህን ሰላምህን ጠብቅ እረፍ ቤሉልን እንደምትመለከቱት ያው ከኑኑ ጋር ያለውን ነገር እንደዚህ ባጭር በመቅረቱ በጣም አዝኗል ተጸጽቷል የነበረው ነገር ሁሉ ውሸት እየመሰለው በጣም ነው እንትን ያለው ማለት ነው ግን ኑኑ ምን ሆነ እንደሆነ አላቅም የተፈጠረው ነገር ልትነግረው አልፈለገችም ጊዜም አላገኘችለትም በጥፋቷ ላይም ጥፋት እየደረበች ነው አሁን ደግሞ ጭራሽ ታማኝነቷን ይበልጥ ጥያቄ ውስጥ እንዲከተው ያው እየተፈጠሩ ያሉ ነገሮች በየጊዜው በሷ ላይ ችግሮች እየተፈጠሩ ነው ማለት ነው እሷም ደግሞ ለችግሮች መፍትሄ ይሆናሉ ብላ ምንም የምትንቀሳቀሰው ነገር የለም ችግሮችን ከመጨመር በስተቀር ማለት ነው እና እስኪ በጣም ከባድ ነው ብቻ ቤሉል ምስኪን አሳዛኝ ሰው ሆኗል አንድም በቤተሰቡ ጉዳይ አንድም ደግሞ በህይወቱ ጉዳይ እንደዚህ አይነት ነገር ፈተና እየገጠመው ነው ማንንም ከጎኑ ያለውን ነገር ሊነግረው አልፈለገም መሲም ደግሞ ከዚህ በፊት የተፈጠረው ነገር እነግርሃለሁ ብላ ከጀመረች በኋላ መልሳ ሄለን ስትመጣባት አቋርጣ በዛ ድጋሚ ልትነግረው አልፈለገችም እስኪ ምን ይፈጠር ይሆን መኩ አቤት ምንድነው ትዬ ምን ተፈጠረ ስማኝ መዋረድ ካልፈለግሽ እቺ ልጅ ቶሎ ብላ ጌጤን ትመልስልኝ የምን ጌጥ ነው መሲ አንቺ እንደወሰድሽ ተረጋገጠ እንዴ አርኒ ምንም አልወሰድኩም ስለና አይደለም እያወራች ያለችው እና ስለማን የማወራው ስለኑኑ ነው እሷ አንቺ ወሰደችው እንዴት ነው እንኳን አውቃና አስባ በስተትም ራሱ አታረገው ግን እንዴት ነው ለምን እሷ ናልሽ ምክንያቱም ጌጡን ያስቀምጥኩበት ቦታ እያጸዳሽ ነበር ኑኑ እርግጠኛ ነሽ አልወሰድሽም አዎ ወንድሜ ካላመንከኝ ፈትሽኝ
ናኔ ትሙት በይ እንዴ ምን ነው ወንድሜ ለምን ታስጨንቃታለህ? በቃ አልወሰድኩም ማለች እኮ ደግሞ እርግጠኛ ነኝ ነው አልወሰደችውም ወይ ሌላ ቦታ ወድቆ ነው የሚሆነው። መኳን ተናምናለሁ። ክፍሏ ገባና ቅድም ለብሳ የነበረው ልብስ ይዘውና እሺ መጣሁ። ክቡራን ቤተሰቦች እንግዲህ እንደምትመለከቱት ሞክ ሄዶ ልብሷን አምጥቷል ማለት ነው። ይፈትሻል። በእርግጠኝነት ወርቁ ይገኛል ኪሷ ውስጥ። እንግዲህ እሷ እንደሰረቀችው አድርጎ ሞኩ በጣም ይናደዳል። እስኪ ያለውን ቀን ደግሞ ቀጣይ እናያለን። ኑኑ በሰላም ጠይቄሽ ነበር፣ ይሄ እንዳትረሽ እሺ። ይፈተሽ። እሺ ቆይ አንዴ ስልክ ላንሳና እንፈትሻለን። ሄሎ እንዴት አመሸሽ እትዬ ይለን። ደህና ነኝ። ማን ልበል? እኔን አታውቂኝም፣ ግን የልጆችሽ ጓደኛ ነኝ። የኔ ልጆች? እሺ ምን ነበር? ምን መሰለሽ፣ አንደኛዋ ልጅሽ ወደ እኔ ጌጣጌጥ ይዛ መታ ነበር እና ሽጥልኝ ምናምን አለችኝ። ከዛ እኔ ደግሞ ሰርቀው ከሆነ ምናልባት ብዬ አያልኳት። ያው እንደምትመለከቱት ሄለን ድራማዋን ቀጥላለች። ያው ራሷ በቀጠረችው ቅጥረኛዋ ተደውሎላት ወርቅሽ ተሸጦ ሊሸጥልኝ ምናምን ነገር ብሏታል። ግን እሱ መጥቶ እውነትም በኑኑ ላይ እንደዚህ ብሎ ይመሰክር ይሆን? እኔ ሳስበው እንዲህ የሚያወርዳት ይመስለኛል። እስኪ አብረን ያለን እንደው የኔ ልጅ ዛሬ ምግብ ስትበይ ማን ነበር ያቀረበልሽ? ምን አይነት ጥያቄ ነው? ቆይ ምን ነበረች ያቀረበችልኝ? እንደው ወደ ምግቡ አልሄድሽም ነበር? ምንም የነካካሽው ነገር የለም? ኧረ በፈጣሪ ቆይ ምን ማለትሽ ነው? ምን ልነካ እችላለሁ? ይኸውልሽ የኔ ልጅ ዛሬ ጠዋት ላይ ተሰርቶ የነበረው ምግብ ተመርዟል። ተመርዟል ስትይ ልለምንሽ፣ እንደው ለቀልድም ብለሽ ቢሆን አንቺ ከሞከርሽው እመኝልኝ እባክሽ ይሹይ እባክሽ። የምን መርዝ ነው? ቆይ ከየት መጥቶ ነው መርዙ? እናንተ ዞሮባችሁ አታወዛቁኝ። ነሽ እኮ ማለት አይደለም፣ እንደው ከሆንሽ ማለት እኮ ነው። እንደው ቢጨንቀኝ ግራ ቢገባኝ እኮ ነው። እንዴ ወሬት እኔ ልሹ ላይ መርዝ የምጨምረው ምግብ ላይ እንዴት ሆኖ ነው? አንቺ በጣም ትቀልጃለሽ። ይሄ ነገር እንደው በአጋጣሚም ቢሆን እኮ ቀላል ነገር አይደለም። ማንን ልጠይቅ? ማን ያደረገው? አንቺ እንቅልፍ የለሽም መሰለኝ። እኔ ልተኛበት ይችልኝ። ያው እናት አይንዬ እንግዲህ አሁንም ድረስ በምግቡ ጉዳይ ነው እየተጨነቀች እና እየተሰቃየች ያለችው። ሌላውን ጉድ ቤት ውስጥ የተፈጠረውን ነገር አላወቀችም። ኤልሹን በዚህ መልኩ ጠይቃት ነበር። ኤልሹ እንደምታውቋት አወዛግባታለች ማለት ነው። ለሰው ክብር የሌላት ኤልሹ እንደዚህ ክብሯን የሚነካ ነገር ተናግራ ውጭልኝ ከክፍሌ ምናምን ነገር ብላ አባራታለች። ቢሆንም ግን ከዚህ ከተፈጠረው ይበልጥ የከፋ ፊት ለፊት ሻለና አይንዬ ነቃ በይ ሞክሼ። በጣም በሚያሳዝን መልኩ ሄለን ምኞቷ ተሳክቶላታል። ወርቁ ተገኘ። ከኪሷ አውጥታ ደብቀው ይሆናል ብዬ አስቤ ነበር፣ ግን አልሆነም፣ ተገኘ። ይሄው እኔ ምን አልኩ? አሁን ለዚህ ልጅ ነው የምትከራከሩለት? ነኩ ትልቅ ጥፋት አጥፍቷል። ሳያረጋግጥ ወይም ላይ መጫወት አምላክ ይድረስ። ቆይ ምንድነው የተፈጠረ ያለው? እኔ በጭራሽ እንደዚህ አይነት ነገር አላደረኩም። እናቴ ትሙት ወንድሜ ያማል ምን አረ እንደዚህ ወንድሜ አንቺ እዚህ ምን ትሰሪያለሽ? ውጭ አልኩሽም፣ ውጭ። ባለፈው ራስሽ እንደብድበሽ አይደል ልጮሽው? አሁን ደግሞ እውነቱን ካልተናገርሽ እኔ ራሴ ነኝ እየደበደብኩ ማስጮሽ። ልቀቂኝ! ደፋ ጭራሽ ክሬም ተደበድብኛለሽ። ልቀቂኝ! ቤሉል ማለት ነው። ነገር አልፈለገም። እዚህ ጋር ታንጋደም ብዙ ነገር ያርጋል። ይፈርች ነበር እንግዲህ እንደምታዩት ዛብ ጭንቅላቷን ወጥ ዘቀቀት ወንድነት እውነት ለመናገር ጭንቅላቱን በጥይት ነበር መበሳለት። ይሄ ደፋር ሰውዬው ግን ማለት ነው ሳያፍር ደፎ ሊፈርድ ነበር የመጣው ማለት ነው። ኧረ እኔ በጭራሽ ይሄን አላደረኩትም ወንድሜ። በስተመጨረሻ መሲ የአባትየውን ማስታወሻ ደብተር ክፍሉ አስገብታባታለች። ቤሉል አገኘ። እናትህ ጠርታኝ ነው።
አዎ የአባቤ እጅ ጽሑፍ ነው። በፈጣሪ እንዴት ደስ የሚል ነገር ነው።